ሰላም እንዴት ናቸው? እኔ ኤልሳ ሰለሞን እባላለሁ። የዋቸሞ ዩኒቨርሲቲ የአራተኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ነኝ። ዛሬ ፊት ለፊታችሁ የመጣሁት one of my failures ላወራችሁ ነው ማለት ነው እና በህይወት አጋጣሚ ብዙዎቻችን ልንወድቅ ልንነሳ እንችላለን እና ከኔ ውድቀት የምትማሩት ነገር እንዳለ ተስፋ አድርጋለሁ። እኔ ያደግኩት በክርስቲያን ፋሚሊ ነው ማለት ነው እና ቤተሰቦቼ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እና የነሱን ፈለግ የተከተልኩ እንደ ሮል ሞዴል እያየኋቸው ነው ያደግኩት ማለት ነው እና በዚህ አጋጣሚ እግዚአብሔርን ለማገልገል ብዙ እድሎችን ገና በልጅነት ያገኝቻለሁ ማለት ነው እና ከኤሌመንታሪ ፌሎሺፕ ጀምሮ ሃይ ስኩል አፕ ቱ አሁን ካለሁበት ዩኒቨርሲቲ ፌሎሺፕ ድረስ ማለት ነው እና እግዚአብሔርን በማገለግልበት አጋጣሚ አንዳንድ በህይወቴ ላይ ያጋጠሙኝ ነገሮች አሉ ማለት ነው። እሱም በጣም በአገልግሎት ቢዚ በመሆኑበት አጋጣሚ ልጆችን ኮች ሊድ በምናደርግበት አጋጣሚ የራሳችንን ፐርሰናል ታይም እንረሳለን ማለት ነው ብዙዎቻችን ማለት ነው እና እኔንም ያጋጠመኝ ይሄ ነው። ለራሴ ጊዜ አልሰጥም። ከዛ በመቀጠል ደግሞ ለቤተሰቦች የምሰጣቸው ጊዜ ቀነሰ፣ ፐርሰናል ዴቨሎፕመንት ታይም የቀነሰ፣ ፕላስ ደግሞ አካዳሚካሊ አሪፍ ተማሪ ነበርኩ። ግን ፋይናሊ በአገልግሎት ቢዚ በመሆኔ ምክንያት ትንሽ ትምህርቴም ቻሌንጅ መደረግ ጀመረ ማለት ነው እና ስፔሻሊ ደግሞ ማትሪክ እና ኤንትራንስ ስንፈተን አስታውሳለሁ አስተማሪዎች ምናምን you have to keep it እያሉ ሲነግሩኝ ማለት ነው እና እነዚህ ነገሮች የሆኑት ጊዜን በአግባቡ ባለመጠቀሜ እና መስጠት ባለብኝ ጊዜ ላይ መስጠት ስላልቻልኩ ማለት ነው። ምን ነገሮችን ሳክሪፋይስ እንዳደርግ አድርጎኛል ማለት ነው። ፋሚሊ ጋር ያለኝን ዲስታንስ ሪሌሽንሽፓችን እንደዛ ሆነዋል። መጸለይ የምችልባቸውን ባይብልን ማንበብ የምችልባቸውን ጊዜያቶችን በሙሉ it takes my ወርሺፕ ሊሆን ይችላል፣ ኢቨንት ኮኦርዲኔት ማድረግ ሊሆን ይችላል። ብዙ አይነት ሰርቪሶች ቻሌንጅ ሲያደርጉኝ ነበር ማለት ነው። ስለዚህ እነዚህ ነገሮችን ግን ከእግዚአብሔር ጋር እግዚአብሔር የሚፈልገውን ሀሳብ ለማድረግ ብዙ ጊዜ ይቸገር ነበር ማለት ነው። መጽሐፍ ቅዱሳችን ላይ ስናይ ጌታ ኢየሱስ ክርስቶስ ወደ ማርታ ቤት ሲገባ ማርታ በራሷ ጉዳይ ብዙ ነገር ስታደርግ ነበር ምናምን፣ ግን ጌታ ኢየሱስ ክርስቶስ ስር ማርያም ተቀምጣ መልካም ነገር ትማር ነበር ማለት ነው እና ጌታ ኢየሱስ ሲጠራት ምን አለ? ማርታ ማርታ ስለምን ትታወቂያለሽ ትጨነቂያለሽ ብሏት ነበር እና ይሄን አይል የእግዚአብሔርን ድምፅ እንዳንሰማ ያደረጋት ያ ኬዮቲክ የሆነ ነገር ነው ማለት ነው። መልካም የሚመስል ጥሩ ነገር መጥፎ ነገር እያደረገች አይደለም፣ ግን በመልካም ነገር ታጅባ እግዚአብሔር የሚፈልገው ስላይደለ ያኔ ከስራለች ብዬ አስባለሁ ማለት ነው። ስለዚህ እኔም የት ውስጥ የሆነው ይሄ ነው፣ እግዚአብሔርን ድምፅ እንዳንሰማ ብዙ ፕሮግራሞች መጽሐፍ ቅዱስን በማነብበት ጊዜ ትዝ የሚለኝ የተለያዩ አይነት ሊደርሺፕ ችግሮች ሊሆኑ ይችላሉ፣ ማኔጅመንት ችግሮች ሊሆኑ ይችላሉ፣ ሀፕን ያደረጉ ሲቹዌሽኖች ሊሆኑ ይችላሉ ማለት ነው እና ያንን ሶልቭ ለማድረግ ያለኝ አማራጭ መጸለይ እና ማንበብ ነበረ። ግን የወሰድኩበት ሜጀርመንት ሌላ ሚቲንግ፣ ሌላ አይነት ሩጫ ማለት ነው እና እነዚህ አይነት ችግሮች ብዙ አይነት መንፈሳዊ ኪሳራዎችን አድርሰውብኛል ብዬ አምናለሁ ማለት ነው እና ከዚህ ለመውጣት ጥረት ያደረኩበት ምክንያት አንደኛ እግዚአብሔር በሱ ድምፅ እንድንመራ ነው የሚፈልገው እንጂ በራሳችን ፍላጎት በራሳችን መንገድ ነገሮችን እንድናስተካክል አይፈልግም። ስለዚህ ያደረኩት አማራጭ ወላጆቼ ጸሎት ስቀንስ በአገልግሎት ቢዚ ሲሆን ምናምን የእነሱን ተግዛዝ የእነሱን ምክር የእነሱን ጸሎት አልተለየኝም ነበር ማለት ነው። እስፔሻሊ ደግሞ ሜንተር የሚያደርጉኝ ሰዎች ቤተክርስቲያን ያሉትን ሰዎች በመስማቴ ቶሎ ለመዳን ችያለሁ ማለት ነው እና ምናልባት ብዙዎቻችሁ ይሄ እኮ ኢዝ ናት አ ቢግ ዲል ልትሉ ትችላላችሁ፣ ግን እግዚአብሔር የሚከፍለውን እግዚአብሔር የሚፈልገውን አገልግሎት ለማገልገል የእግዚአብሔርን ድምፅ መስማት ጥሩ ነው ብዬ አምናለሁ ማለት ፋይናሊ ሁላችሁ ፈልገው በብዙ አይነት ውጣ ውረድ ውስጥ ልታልፉ ትችላላችሁ፣ ግን ሊሰን ዘ ወርድ የእግዚአብሔርን ቃል መስማት የእግዚአብሔርን መንገድ መከተል መልካም ነው ብዬ አስባለሁ። ጌታ ኢየሱስ ዘመናቸውን ይባርክ።